እንደምን ዋላችሁ ይህ ጎህ ቴሌቪዥን ነው ክቡራን እንግዶቻችን እንኳን በሰላም መጣችሁ ወደ ጎህ ቴሌቪዥን የወንድማችን ኮር ዳዊት ከካናዳ መጥቶ ለሀገሩ ሰላም አንድነት ክብር እየሰራ ያለ ቴሌቪዥን ነው በዚህ መሰረት ዛሬ እንግዶቻችን በዚህ ነፃ ስቱዲዮ ተሰጠን መሰረት እዚህ ላይ እንወያያለን እሱንም በመጀመሪያ ደረጃ ኢድ ረመዳን አልቆ ኢድ በቅርብ ቀን ሆነዋልና አልፈዋልና በሰላም እንዳለፈ አይተናል በተለይ ባለፈው በበዓሉ ቀን ሁሉ መሪዎቻችን ድሆችን እየቀለቡ ነበር የበዓሉን እንዲያሳልፍ በደስታ እንዲያሳልፍ እየሰሩ ነበርና በጣም ደስ ብሎናል ከዛ ቀጥሎም ፋሲጋ ትንሳኤ በዓል ነበረ እሱም ትላንትና ነው የነበረው በዚህ መሰረት በጥሩ ሁኔታ ክቡር ጠቅላይ ሚኒስትራችን በካሳንቺስ ወደ ሌላ ቦታ የተዛወሩ በልማት ምክንያት ከነባለቤታቸው ከቀደማዊት እመቤት ጋር ሆነው ከዛም ክብርት ከንቲባችን ወይዘሮ አዳነች አበቤም ሆነው ብዙ ስራ እየሰሩ ነበር በበዓሉ ላይ ቤታቸው አይደለም የዋሉት እንደሌላው ተፈናቃዮች ጋር ወይ ደግሞ ሌላ ቦታ ይሄዱ በልማት የተነሱ ሰዎች ጋር ነበር የዋሉና በጣም ደስተኞች ነበርን የኢትዮጵያ ህዝቦች ከዛ ቀጥሎ ደግሞ በድሬዳዋ የድሬዳዋ ከንቲባ አቶ ከድር ጆሃር ሁሉ ጊዜ የምናስታውሳቸው ከአርብ ስቅለት ጀምሮ ህብረተሰቡ የክርስቲያን ህብረተሰብ እየቀለቡና እያቀረቡ ነበር ወደ ቤት እስከሚደርስ ድረስ ችግር እንዳይደርስበት እንዳይደክመው ብለው ስራ እየሰሩ ነበር ስራውም በጣም ደስ የሚል ሰብአዊ የሆነ ስራ ነበር ከዛ በትንሳኤ ቀንም ቤታቸው ወስደው ወይ ደግሞ ቢሮአቸው ችግረኛ የሆኑ ህብረተሰቦች እየቀለቡ ነበርና እንደነዚህ አይነት መሪዎች ማግኘታችን በጣም ደስ ይላል ለወደፊት መለመድ ያለበት መሆኑን ነው እኔ እንትን የሚያደርገው ስለዚህ በዚህ ላይ በሁለቱ በፋሲጋና በኢድ ላይ እንቆያለን በዚህ ላይ የሙስሊም ህብረተሰብ ተወካይ ሐጅ ኢብራሂም ከቦሌ ክፍለ ከተማ ስላሉ እሳቸው የበዓል ሁኔታ ይነግሩናል ህብረተሰቡ ተፋቅሮ ተዋዶ አንተ ሙስሊምና አንተ ክርስቲያን ነው ሳይባባል አብሮ የሰራበትን ያሳለፈበት በዓልን እሳቸው ይነግሩናል ወደ ሐጅ ኢብራሂም مرحبا እንግዲህ አላህ ቆያችሁ ተቆመን አላህ ቆይልን አዎ የኛ ረመዳን አማሪዎችም ወደው አይደለም ነቢያቶች መጀመሪያ ተናግረዋል ሄዱ ያለ ሀገር ናት ሄዱ ያሉበት ምክንያት ያለ ምክንያት አይደለም መሪዎችም ወደው አይደለም አላህ Subhanahu Wa Ta'ala ያለው ለሌለው ስጥ አካፍ አጉርስ ለተራበ አልብስ ለታረዘ ይላል መሪዎቻችንም እጅግ በጣም እናመሰግናቸዋለንና ተጀምሮ እስከሚያልቅ ድረስ በጸጥታው ይሁን በሰላሙም ይሁን መስጊድ አካባቢ ለሊት ሙሉ ሰገዳል እዛ አካባቢው በጸጥታ ይሁን አንድም ነገር ጦሽ ሳትል በሰላም እንዳሳለፍ ሁላችንም እናውቃለንና መሪዎቻችንም በእለቱ የተራቡትን ሲያገርሱ የታረዙትን ሲያለብሱ ነው አሉትና እኔም ተዛውሬ አንዋርም ወጥቻለሁ ተዛውሬ እንደተመለከትኩት ስለሚመለከተኝ ማለት ነው አካባቢ ቦሌ አካባቢ ነው ትልቅ መስጊድ አለ እዛ ውስጥ ነው ያለው ስለዚህ ዙራችንን ጠብቀን ለተራቡት ያጎረስን ለተጠሙት ያጠጣን አልহামዱሊላህ ረብል ዓለሚን ረመዳንን በሰላም አሳልፈናልና እጅግ አላህን ማመሰግናለሁ መሪዎቻችንም እጅግ እድሜ ይስጥልን እናመሰግናለን የመጀመሪያው አላህ Subhanahu Wa Ta'ala አጉርስ ለተራበ ስጥ
ለጎደለው አልብስ ለታረዘው የሚለው መመሪያ አሁን አላህ የተናገረው ቃል አሁን መጥቷል ማለት አሁን ደርሷል ማለት ወቅቱ ነው ማለት ስለዚህ አላህ ትልቅ ምስጋና ይድረሰውና ሁሉም ቤተ እምነቶች ይሄን ቃል በእጃቸው ይዘውታልና በቅዱስ ቁርአንም ላይ አለ በመጽሐፍ ቅዱስም ላይ አለ አባክረው እንዲሰሩበት ደግሞ በዚህ አጋጣሚ በዚህ በጎ ጣቢያ ጠይቃቸዋለሁ ለምን በእጃቸው ይዘውታልና ማንኛውም ትውልድ ቤተ እምነቱን ሳይረጥ የሚያድግልና ይሄን ቃል መንግስታችን ይዞ እየሰራበት ነው ቤተ እምነቶች ደግሞ የአንበሳው ድርሻ ይዘን ትውልድን እንድናስተምር ትውልድን እንድናጸና አገራችንን እንድትጸና ሁላችንም የራሳችን ትግል እንድናደርግ ጠይቃለሁ በዚህ አጋጣሚ አልበቃኝ እናመሰግናለን ሐጂ ኢብራሂም ከዛ በፊት ግን እዚህ ያለነው ወንድሜ አቶ ወንድሙ ኢብሳ የብዙ አመት ቤተሰብ ነን በትግሉም ላይ አብረን ያለነው ስለዚህ ብዙ እኔም ሙኡዝ ገብረ ህይወት ባላለሁኝ እሳቸው ወንድሙ ኢብሳ ይባላሉ ብዙ ኃላፊነት ያለባቸው ሰው ናቸው በዚህ መሰረት ለመሪዎቻችን ብቻ ሳይሆን ምናመሰግነው እሱ እንዳለ ሆነው መከላከያ ሰራዊት ሰላም ስላሳለፈልን ፌደራል ፖሊስ ሰላም ስላሳለፈልን በአሎቻችንን ጸጥታ ኃይሎቻችን የአዲስ አበባ ፖሊስ ኮሚሽን ሰላም ስላሳለፉልን እነሱንም እናመሰግናለን ከዚህ በመቀጠል አቶ ከበደ ሁንዴ እሺ አመሰግናለሁ ከበደ ሁንዴ ነው የሚባለው መጀመሪያ ሀገራችን ኢትዮጵያን ሰላም ያርግልን ሰላም ስለሆነ ነው እዚህ አሁን ተገናኝተን አንዳንድ ነገር መነጋገር የተፈለገው በመጀመሪያ ከበዓላት ስነሳ ምንድነው የሙስሊም ጾምና የኦርቶዶክስ ሃይማኖት ጾም ተከታታይ ነው የተያዘው የነበረው እና ከሙስሊም ስነሳ እኔ በለቱ ከዚህ በፊት ባልቻለሁ የነበረው አከባበር ዘንድሮ የተለየበት ምክንያት በአይኔ ያየሁት ከባለቤቴ ጋር እዚህ ዘመዶች ወደ እህል በረንዳ ለመሄድ ትራንስፖርት ያዝ ከሳሚት 22 ይዘን መንገድ በጠቅላላ ዝግ ነው በለቱ ዕለት ኃይለኛ ዝናብ ነበር እንደዛ ሆነ አውቶቡስ ለባህር እንደሄዶ በቤተ መንግስት አድርጎ በፒያሳ አድርጎ አዳ ሙዚየም ላይ ነው የጣለውና ከዛ በእግራችን ነው እንትን ያለውና እኔ እንደ ዘንድሮ አይቻለሁ ያ ሁሉ ዝናብ እየዘነበ እየጨፈረ ወጣቶች ብቻ ሳይሆን ሴቶች ወጣት ሽማግሌ አሮጊቶች ድቤ እየመጡ ምንሽ ኮሽታ የለም ምንም እንትን የለም በጣም ደስ ይላል እና አካባቢው ጥሩ ነበር ወደ ኦርቶዶክስ ሃይማኖት ሲመጣ ያው እንግዲህ ጾም በሰላም ዜና ከዶሮ ጀምሮ የአዲስ አበባ ከተማ አስተዳደር ያው በሚዲያ እንትን እያለ ነው ቁጥጥር እያደረግን ነው ዶሮ አሁን እኔ የገዛው ትልቅ ዶሮ ነው 1200 ብር ነው የገዛው ትልቅ ከመሬት የማይነሳ በሬም ልጅ ነው ቅርጫ ይገባልኝ ልዩ ነው ተደስተን እግዚአብሔር አገራችን ሰላም አድርገን አሜን በሌላ በኩል እኔ በአሁኑ ስርዓት ስላለውበት አይደለም ምናገረው የሰራ ሰው መስከን አለበት ከመንግስታችን ከጠቅላይ ሚኒስትራችን ጀምሮ ክቡር ከንቲባችን እየሰሩ ያሉት ከልማት ጀምሮ ከቤት ችግርተኛ የተማሪዎች ምገባ እኔ እውነት ለመናገር ከሆነ
ከተማሪዎች ሲነሳ ጎፋ ትምህርት ቤት የሚባል እኔ ወላጅ ኮሚቴ ሰብሳቢ ነበር የነበረው ነው የምነግራችሁ። ተማሪዎች እርስ በርሳቸው ምሳ ይሰራረቁ ነበር። እኛ ጋር መጡ። ሲመጡ እኔ በጆሮዬ አሉ ከሌላ ለምንድን ነው የወሰደው ምሳ ወሰደብኝና በላብኝ አለ። ምን ሆነ ነው? አይ ጠዋት እኮ ቤተሰቦቼ ከችግር አንፃር ባዶ ሳህን እኮ ነው የምታሰርልኝ። እውነት ስለ ራበኝ ነው። በፊት የነበረው ያለፈው ስርዓት ለመኮንንም ሳይሆን ከደብተር ጀምሮ ከዩኒፎርም ጀምሮ ከምግብ ጀምሮ በአሁኑ ጊዜ የአዲስ አበባ አስተዳደር ከምግብ ጀምሮ ከዩኒፎርም ጀምሮ ከምገባ ቦታ ጀምሮ አረጋውያን ረዳት የሌላቸው እየመገበ ነው። የቤት ችግርተኛ አሁን ባለፈ ቦሌ ክፍለ ከተማ ክቡር ከንቲባችን ለአዲስ አበባ ወደ 465 ለቤት ችግርተኛ ያው እንትኑን አስተላልፈዋል። ሌላም ከጠቅላይ ሚኒስትራችን ጀምሮ ከቀዳማዊት እመቤት ጀምሮ አይተናል። ክቡር ከንቲባ ለቸገረኝ ሰው ይህን አይተናልና አናውቅም። እግዚአብሔር አሁን ውለታቸውን ይፈራቸው። ከሰው ውለታ የለም ከእግዚአብሔር ውለታ ያገኛሉና ትልቅ ስራ እየተሰራ ነው። በሌላ በኩል እኔ አዲስ አበባ ላይ በአይኔ ያየሁት አዲስ አበባ ከኮሪዴር ስራ ጀምሮ አዲስ አበባ ላይ እየለማ ያለውን በጨርቆስ ክፍለ ከተማ ጉብኝት እድል አግኝቼ በምክር ቤት ጎብኝቻለሁ። ለምሳሌ ወዳጅነት ፓርክ፣ አንድነት ፓርክ፣ ታላቁ ቤተ መንግስት፣ ሳይንስ ሙዚየም፣ አብሮት ቤተ መጽሐፍ፣ ከዛ አልፈን ጫካ ፕሮጀክት የሚባላል ክቡር ከንቲባ ወይዘሮ አዳነች ነበሩ። ሁለተኛ የካቢኔዎች ጉዳይ ሚኒስትር ወይዘሮ አለም ፀሐይ ጴጥሮስ ነበሩ። ከነሱ ጋር ነበር ጎበኝ። ሁሉም እድል ደርሶት ያንን እዚህ የካ ክፍለ ከተማ ጫካ ፕሮጀክት ለወደፊት ሁሉም ክፍት ሆኗል ተብሏል። ክቡር ከንቲባችን እየተሰራ ያለው እኔ እግዚአብሔር አሁንም ውለታ ይክፈላቸው። አሜን። በኋላ እንመጣበታለን። እሱ አሁን ስለ ዓመት በዓል ነው። ስለ ዓመት በዓል ተናግራቸዋል። አቶ በየነ ደግሞ በኋላ ልስጦት ይቅርታ። ስለዚህ ይሄን ይመስላል። ዓመት በዓል በጣም ጥሩ ነው። አመሰግናለሁ። ኢንሻአላህ ያበዛው አቶ በየነ ችግር የለም። አባገዳይ በየነ አባገዳ ሀብታሙ ኃይሌ እኔም አመሰግናለሁ። መጀመሪያ አምባሳደርን አመሰግናለሁ። ዞን ቴሌቪዥን እኔ ገና ትናንት ወዳ ነው የሰማሁት። እኔ እንደዚህ አይነት ለህዝብ የቆመ ህዝብና ህዝብ ሊያገናኝና መንግስትና ህዝብ እንዴት ናቸው አቀራርበው የሚሰሩት የሚለው ቴሌቪዥን እንደሆነ በጣም ተረድቻለሁ። በግሌ እዚህ ቁጭ ብዬ ማለት ነው። በእርግጥ ጎ ቴሌቪዥን የሚያድግ ቴሌቪዥን ነው። ለምን ብትሉኝ ህዝብና መንግስት አንድነት የሚፈልግ ቴሌቪዥን ስለሆነ እዚች መንደር ውስጥ ሳይሆን ሰፋ ያለበት ቦታ ሊሆንና አደባባይ ላይ ሆነ ለህዝብ የቆመ ቴሌቪዥን ስለሆነ ጥሩ ነገር የሚሰራ ቴሌቪዥን ስለሆነ መንግስትም ይሄን አግዞ እነዚህ ቴሌቪዥኖች ለህዝብ ለኛ አስተማሪ ማለት ይቻላል የሚያስተምሩን የተሳሳቱ ሰዎች የሚያስተምሩን ቴሌቪዥን ቢሆን ጥሩ ነው የሚለው። ከዛ ውጭ ግን ወደ ዓመት በዓሉ ሲመለስ ያው ከረመዳን በዓል ጀምሮ እስከ ዛሬ ድረስ ያለው ሁኔታ እናያለን። እኔ አንዳንዴ ስናስበው ድሮ የአባቶቻችን ታሪክ ተመልሰዋል ማለት ድሮ ይሰጣል እንደዚህ እየተፈለገ በንጉሱ ጊዜ ቅርብ ጊዜ ነው ይቀርና አሁን ደግሞ መንግስት ያመጣበት ደሃ ለደሃ ዘይትና ዱቄት የተለያዩ ነገሮች በሙስሊም በዓል ላይ እንዲያቀርቡ ገብታ እናት ከልጆች ጋር የረመዳን በዓሉ በደስታ እንድትሆን አድርጓል። እያየንም ነበር በትክክል ማለት ነው። ግድብ
አምባሳደር ሲሉ የነበረ ድሬዳዋም እኛ እኔ ታሪክ ነው መሰለኝ ታሪክ በጣም ታሪክ ነው ያየሁት በቴሌቪዥን ይሄ እንደኛ ሀገር በጣም አሪፍ ነው ያየነው መንግስት እየሰራ ነው አለው ምናልባት አመት በዓል ላይ ሁሉም ኢትዮጵያዊ የሆነ ሰው በዓላቸው በአግባቡ ያከብራሉ በሙስሊሙ በተመሳሳይ ክርስቲያኖች ሙስሊም ቤት ሄዶ ኬክ ይዞ ሄዶ ሲያከብሩ አብረው ሲላቸዋለሁ በትንሳኤ በዓልም ከአርብ ጀምሮ ሲያከብሩ ሰው ከዛ ከቅዳሴ መልስ ደክማችሁ ነው መጡ ብሎ ቡና አብልቶ የተቀበሉ ሙስሊሞችም አሉ ይሄ በዓላችን ነው የድሮ ጥንት የጠዋት አባቶቻችን የመጣ ስለሆነ በጣም አሪፍ ነው ፋሲካ በዓል ላይም ቅድም እንዳላችሁ እኔ ከዚህ በፊት ብዙ መንግስት ባላቀው እኔ ከደርግ ጀምሮ ያድግንም አቃለው ብልጽግናንም አቃለው ሶስቱም ማለት ነው ግን ለድሮ መንግስት ከቤተሰብ ጋር ቁጭ ብሎ ወይ ደግሞ ከጓደኞች ጋር ቁጭ ብሎ ውስኪ ይዞ ሲጨፍሩ ነው የሚያው እንጂ ቤተሰቡን በትኖ ደሃ እየፈለጋ ምግብ እያደላ ምግብ እያበላ አላየው በዚህ ዘመን ላይ ነው አየው በተለያዩ ጊዜ ቤተ መንግስት እየገቡ ምግብ እየተመገቡበት ያየው በብልጽግና ዘመን ነው ይሄ ታሪክ የሆነ ነው ምናልባት እኔ በዓል አከባበር ላይ የደሃ ማገዝ ላይ መንግስት ጥሩ ስራ እየሰራ ነው አለ ህዝብን ጎን ላይ ያለው ነው አለ ባለ ሀብትም አጠገብ ነው ያለው ስለዚህ ኢትዮጵያ ወደ ማደጉ ላይ ያለች ሀገር ናት ያየነው ያለነው አሁን በልማትም ዙሪያ በተለያዩበት አካባቢ ጥሩ ስራ እየተሰራ ነው አለ መንግስት ለህዝባችን አባት ነው የአባቱን ሁለታ እየተወጣበት ነው እኔ ማቻለሁ ከተማ ከንቲባችን ሄዶ ሲያድሉ ሲያበሉ ምን ሲሉ እንደው ተነስተው ቆሞ ከሳቸው ላይ መውሰድ ያቃታቸው ሰዎች ሁሉ አይቻለሁ ለባይኔ ማለት ነው እነዚህ ሰዎች ቤት ውስጥ ቢቀመጡና ቢያለቅሱ ለኛ ጥሩ አይደለም ለኢትዮጵያም ጥሩ አይደለም እነሱ እየሰሩ ያለው ለአንድ ሰው ወይ ለግለሰብ ሳይሆን ለኢትዮጵያችን አንድነታችን የተራቡ ሰዎች ማገዝ ማለት ከእግዚአብሔርም ያገኛሉ ከሰማይ ከምድርም ከህዝብም ምርቃት ያገኛሉ ማለት ነው እኛም እየመረኝ ነው እንደ ትልልቅ ሰዎች ወይ ደግሞ እንደ አባገዳ እንደ አይነት አባቶች እያየን ያለው ነው መንግስት ጥሩ ስራ እየሰራ ነው ሌላ እኔ ቅድም እሳቸው ሲያነሱ የነበረ እንደው በጣም ደስ ብሎኝ ነበር እነ ቆርጦ ቀጥል ባይኖር የሀገራችን የት በደረሰች እንመጣበታለን እሱ ላይ ከመጣ ምናልባት እሳቸውንም ተወንድሙ እኔ እንደ አምባሳደር ተገናኝተን ባናወራና ባንጫወትም እኔ በሚዲያ ብዙ ጊዜ ሀጫሉ ከሞተበት ሰዓት ጀምሮ እስከ ዛሬ ድረስ አይወጣለው በጣም አደንቃለሁ ትልቅ ሰው ነው እኔም ዛሬ ምሁር ሰዎች ጋር እንደዋልኩ ነው ራሴ ልቤ ቅቤ የጠጣው ማለት ነው ትልቅ ሰው ጋር ታዋል ትልቅ ነው ምን ነው የሚላስታይታለኝ ሌላው መጨረሻ ላይ መለስበታል እናመሰግናለን በዚህ በዓል የሁለታችን የሙስሊምና የክርስቲያን በዓሎች ላይ ተነጋግረናል ደስ የሚል ነው የታየው ነገር መቀጠል መቻል አለበት በመንግስቶቻችንም በህዝቡም እገዛ በድሬዳዋ ከንቲባም ሁሉ የክልሎች የከተሞች ከንቲቦች እንደዚህ አይነት ሰው መሆን አለባቸው ከህዝብ ጋር የሚኖሩ እሳቸው የሚሉት አንድ ነገር ምንድነው ሃይማኖት አባቶች ባለ ጉዳይ ቤታቸውን የሚሄደው እንጂ ወደ ቢሮ አይመጡም ይላሉ በጣም ነው የሚደነቁት ክቡር ጠቅላይ ሚኒስትራችንም ክብርት ከንቲባችንም ሌሎችም እናደንቃቸዋለን በዚህ ቀጥሉ እንላለን ፋሲካችን እንኳን ሰላም አለፈ ኢዳችን ሮማዳን ተፈቶ እንኳን ሰላም አለፈን ስላለፈን ስለደረስን ሰላም ስላለን ወደዚህ ደረስን ተመስገን ነው የምንለው በዚህ እንጨርስና ወደ ኢትዮጵያ ለኢትዮጵያ እኛ እዚህ ያለነውና ሌሎች እኛን የሚከተል በቴሌቪዥንም በሌላም የሚያዩን ምን እናግዛት ኢትዮጵያን እናት ሀገራችን ኢትዮጵያ ነች አይደል ምን እናግዛት ምን እናርግላት በዚህ ላይ ውይይት እናርግ አንድ 5 ደቂቃ አይበቃም አንድ ደቂቃ ብቻ በዚህ ሃይማኖት እንትኑ ባለ እሺ መጀመሪያው እሺ
አባቶቼ የተናገሩትን ሙሉ በሙሉ ተቀብዬ በዓለም ውስጥ ቅድም እንዳልኩት ወደ 193 የተባበሩት መንግስታት አባል ሀገሮች አሉ። አጠቃላይ ግን 206 ሀገሮች አሉ። ሁሉም ሀገሮች ችግሮች አሉ፣ ፈተናዎች አሉ። የተማሩ የተመራመሩ ቀና አእምሮ ያላቸው ሰዎች tough times never last but tough people do ምን ማለት ነው? tough times never last ማለት በህይወት በአገሮች ሁሉ ጊዜ ችግሮች አሉ፣ ጎበዝ ህዝብ ግን ያሸንፋል ማለት ነው። tough times never last ችግር የጠፋበት ሀገር የለም but tough people do ያሸንፋሉ። ኢትዮጵያ በዚህ ላይ ነው ያለችው። ወደ እስልምናና ክርስትና ሲመጣ እኮ ኢትዮጵያ ነቢ ሙሐመድ የመረጣት ሀገር ናት፣ የፊት ሀገር ናት። ነቢ ሙሐመድ ጌታ ኢየሱስ ክርስቶስ የመረጣት ናት። ሙሴ ጽላት ኢትዮጵያ ውስጥ ብቻ ነው። ሙሴ ጽላት በኢትዮጵያ አክሱም ውስጥ አክሱም ጽዮን ውስጥ ነው የሚገኘው። ይሄ ምክንያት አለው። ሌላ ኢትዮጵያ እኮ ሙስሊሞች ቤተክርስቲያን የሚሰሩባት ሀገር ናት፣ በዓለም ላይ የለም። እኔ አርሲ ክፍለ ሀገር ዝዋይ ዱዳ ወረዳ ከአሰላ ከተማ ባስተ ምዕራብ ዝዋይ ሐይቅ ዳር 57 58 በቁጥር 15 የሚሆኑ ክርስቲያኖች አሉ። ቀሪ ህዝብ በሙሉ ሙስሊም። ከ15ቱ አንዱ ሞተ፣ በተስካን የለም። ህዝቡ ግማሹ ዋቂፈታ ነው፣ ግማሹ እስላም ነው፣ ግን ክርስቲያን ቁጥሩ አነስተኛ ነው። እዚህ እንቀበልን። እዚህ ዓለም ጤና ማቂ እንሄዳለን ወደ 30 ኪሎ ሜትር ነው። ምንድነው እኛ እኮ ሃይማኖታችን እንደዚህ ነው። በቄሱ ሙስሊም ዋቂፈታ ተሰብስቦ ቃሪዛ ይዞ 30-40 ኪሎ ሜትር መጥቶ ቀብሮያን ሰው ታቦትም ስጡን፣ ስላትም ስጡን፣ ቄስም ስጡን ብሎ ቅድስት ሥላሴ ቤተክርስቲያን ኦጎልቾ ከተማ ውስጥ የመሰረተ የብዙ ቦታ ኡራኤልና አናዋር አጥር ነው ብለኝ አይደለም። ህዝብ እኮ አብሮነቱ በጥንትም የነበረ አሁን ግን በጣም የዳበረ እነዚህ ነፃ አውጪ የሚባሉት በነፃ ሀገር ውስጥ ተሳስቶ አሳሳቾች ነፃ አውጪ ብሎ ከወጡት ውስጥ የኦሮሞ ነፃነት ግንባር አባል የነበረው ዶክተር ነጋሶ ጊዳዳ እንቁላሉን ሰብሬ ወጥቻለሁ ብሎ ወደ ኢትዮጵያነት ከተመለሰ ወዲህ ቀጥሎ እንቁላሉን ሰብራለሁ ከብሔር ፓርቲ ወጣለሁ ያሉት ነጋሶ ጊዳዳ ነው። እንትን ገላሳ ድልቦ ነው። ገላሳ ድልቦ ኦነግ ውስጥ ያሉ አሁንም የሚያከሩ ሰዎች ሲያከሩ አረ ጎበዝ ሌላ ቢቀር እኮ ስለ ኦሮሞና አማራ ኦሮሞና ትግሬ ቤተክርስቲያናችን አንድ ነው፣ መስጊዳችን አንድ ነው። ኦሮሞ ክርስቲያን ኦሮሞ እስላም፣ አማራ ክርስቲያን አማራ እስላም፣ ትግሬ ክርስቲያን ትግሬ እስላም። እስላሞች ሲሰግዱ ሼክ ይረዱኛል፣ ቤተሰቦቼም ጅምር ብሱ ነው። እቺ አውራጣታችን ገጥሞ ነው የአንዱ መልካም ስራ እንደ ኤሌክትሪክ ይጋባል። ገላሶ ድልቦ ነፍሱን ማርና ሞቷል። ይሄ ለውጥ እንደመጣ ለውጡን ተቀብሎ ቅድም እንዳሉ ችግሮች ቢኖሩ ችግርን በህብረት እናሸንፋለን ብሎ ሌላ ቢቀር በተስካናችንና መስጊዳችን አስከሬናችን ለቅሷችን ሰርጋችን አንድ ነው ያለ። ስለዚህ እስላምና ክርስቲያን አሁን በጣም ዳበረ፣ በጣም አበበ፣ ሰው ገባው። አባቶች እንዳሉት እኔም ወደ 71 ዓመት አካባቢ ደርሻለሁ። ኃይለ ሥላሴንም በእጄ ብርም እሳቸው ብር ይሰጡ ነበር። ሁለት ብር እንደዚህ ዳቦ ምናምን ተቀብያለሁ። በአገሬ 65 ዓመተ ምህረት አርሲ ብዙዎች ዱዳ መጥቶ ግንቦት 5 ቀን 1965 ጅብኝ ይመረቃል። በቃ ብር ነው የሚሰጡት እንጂ እንዲህ ቆሞ አይመግቡም ማለት ነው። ይሄ በጣም ልዩ ነው። እዚህ ችግር የለም። እንዳንድ የምጎሉ ነገሮች የሉም ማለት ነው። ቅድም እንዳልኩት ታቃይስ ይበላስ። ስለዚህ እኔ ሃይማኖት ኢትዮጵያን አንድ ካደረጉት ነገሮች አንዱ እስልምናና ክርስትና።
የነቢ መሐመድ ቤተሰብ ወደ ኢትዮጵያ ሲመጡ የኢትዮጵያ መንግስት ክርስቲያን ነው አልነጃሽ ሃይማኖታቸው ምንድነው ይሄ ማለት ሰጣቸው አክብሮ ቅድም እንዳልኩት ኢትዮጵያ የሰው ዘር የሚከበርባት አፄ ኃይለ ሥላሴ ሻሸመኔ ውስጥ ጃማይካዎቹ ክርስቲያኑ እስላም ዛሬ መሬት ያላቸው አይደል ጃማይካ ምንድነው ኢትዮጵያ የኖ መርከብና ለኖ መርከብነቱ ዋናው ስልምና ክርስትና ነውና በእውነትም ይሄ በጣም የሚደገፍ ነው መሪዎቻችን ከካንተቦች ጀምሮ እስከ ተላገር ተለምዷል አሁን ልማድ ነው ዲሞክራሲ ልማድ ነው መልካም አስተዳደር ልማድ ነው ልማዱ አሁን ተጀምሯል በጣም ጥሩ የሚያበረታታ ማበረታታት አለብን መደገፍ አለብን መሰግናለሁ በጣም እናመሰግናለን ክቡር አቶ ወንድሙ ኢብሳ እንዲያውም ቀደም ውጪ ሲነግሩኝ የነበረው እንዲያውም እስከ ዛሬ ድረስ አልፈለጋቸውኝም እንጂ የጎህ ቴሌቪዥን እሳቸው ጠበቃም ናቸው የሰብአዊ መብትም ተሟጋች ናቸው ትክክለኛ ከለውጥ በፊት ወደ 500 እስረኞች ጠበቃ ነበሩ በነፃ የነበሩ ሰው ናቸው ብዙ መጽሐፎች ያሳተሙ ሰው ናቸው ብዙ ዝም ብሎ የማይሆነው ሳይሆን ትክክለኛ ታሪክ የኢትዮጵያ ታሪክ የጻፉ ናቸው በጣም እግዚአብሔር ይስጥልን እድሜ ይስጥዎት ነው የሚለው እናንተንም እድሜ ይስጣችሁ ሙስሊምም እኔም ቆይ ሙስሊምም ክርስቲያንም እንዳላችሁ እናንተን አብሮ እኮ ነው የሚጠርገው ቀደም ብሎ እየጠረገ ያለው መስጊድ ሄዶ ይጠርጋል ድሮ መስጊድ ሙስሊም ሰላም ለማለት ክርስቲያን ሰላም ለማለት እኮ የነበረበት ችግር ነቋለን አይደል ልጆቹ ነን ሰላም እንዳትለው ሰላም ትሆናለህ ሰላም እንዳትለው ክርስቲያን ትሆናለህ የሚባልበት ጊዜ ነበር አሁን ግን በጣም ደስ የሚለው አብሮ ያጸዳሉ መስጊድ አብሮ ቤተክርስቲያን ያጸዳሉና በዚህ ኢትዮጵያ ህዝብ መቀጠል መቻል አለበት ሰላማችን ወንድማሞች ነን እኔ አሁን ሙስሊሞች ሙዚዎች ሆኛለሁ ብዙ ጊዜ እናንተንም እንደዚህ ስለዚህ ምን ላይበት ሁኔታ የለም አንድ ነው አገራችን እናጽና ነው የሚለው ወደ ሌላው ፕሮግራም ስናልፍ እኛ ህዝብ ነን የህዝብ ተወካዮች ነን ኢትዮጵያ ሀገራችን ናት እናታችን ነች ስለዚህ በምን እናግዛት ምንድነው የምናግዛት ምን እናደርግ አሁን እንደምታዩት ብዙ ነገሮች አሉ የሆነ በቢሮ በስክሪፕቶ እንትን ሲያጣ እንትን ጠመንጃ ይነሳል ግማሹ ደግሞ ከተማ ሆኖ ቲክቶክ ይነፋል የውሸት እገሌ ተማረከ እገሌ እንደዚህ ሆነ እገሌ ተገደለ እገሌ ተቃጠለ እገሌ እንደዚህ ሆነ ውሸት የሚናገሩ ሰዎች አሉ ስለዚህ ሀገራችን ለማዳን ምንድነው የምናግዛት የሚለውን በዚህ እንወያይ መጀመሪያ ያልተናገራችሁ ሰዎች እሺ ዶክተር ታከለ እጅግ በጣም አመሰግናለሁ በቅድሚያ እኔ ቀን በጣም የተለየ ቀን ነው ምን የምልበት ምክንያት የጎህ ቴሌቪዥን ስቱዲዮ ለምን እንደቆመ ለምን እንደተመሰረተ ለሀገሬ ብሎ ለህዝብ ብሎ ከካናዳ መጥቶ ለህዝብ ጠበቃ እንዲሆን ለህዝብ ጆሮ እንዲሆን ለህዝብ አይን እንዲሆን እዚህ መቆሙ መመሰረቱ መቋቋሙ በጣም ከፍተኛ ደስታ ተሰምቶኛል ለጎህ ቲቪ ባለቤት እድሜና ጤና ይስጥልኝ አሜን ከዛ በመቀጠል ለኢትዮጵያ ምን እናድርግ ምን ይጠበቅብናል የምለውን ከማለት ትንሽ ስለ ተከበሩ የዓለም አምባሳደር ስለ አቶ ወንድሙ ኢብሳ ትንሽ እንደው ብናገር ፈቀድልኝ ብዬ ጠይቃለሁ ችግር የለም በመጀመሪያ አቶ ወንድሙ ኢብሳን ለታሰሩት ጠበቃ ላጡት ጠበቃ እንደቆሙ ጥብቅና እንደቆሙ በተደጋጋሚ ሰማሉ በዛ በሚቆሙበት ጥብቅናም
እሳቸው ተጽዕኖ ፈጣሪ ቢሆኑ እሳቸው ላይ ተጽዕኖ ለመፍጠርም ብዙ ችግሮች እንደነበሩ አውቃለሁ። ያን ሁሉ ችግር ተጋፍጦ ለሰው ልጅ መብት፣ ለሰው ልጅ ሕይወት፣ ለእውነት ብለው ቅድም አምባሳደር ጠቅሷል። ለዛ ሁሉ ህዝብ በነፃ ጥብቅና ቆሞ ፍርድ ቤት ሲሟገቱ እንደነበረ አሁንም እንደሚሟገቱ እረዳ ነበረ። ዛሬ ደግሞ ፊት ለፊት በአይኔ ሳያቸው ለካ መቆየት ደግ ነው የሚል ሀሳብ አደረብኝና በዚህ አጋጣሚ ምስጋና እንዳቀርብ ይፈቀድልኝ። አመሰግናለሁ። በመቀጠል ወደ ኢትዮጵያ ስንመጣ እንግዲህ ኢትዮጵያ የሁላችንም እናት ናት። የእናት ነገር እንግዲህ አይጠገብም። የእናት ወድ ደግሞ ቡራቡሬ ነው። አንዱ ቀይ፣ አንዱ ጥቁር፣ አንዱ ሌላ፣ አንዱ ንጹህ፣ አንዱ ድፍርስ ይፈጠራል። ከስንዴም እንክርዳድ አይጠፋም። ያ ዞሮ ዞሮ እንክርዳዱ ተለቅሞ ስንዴው ጥቅም ላይ እንዲውል ይደረጋል። አሁን ኢትዮጵያ ውስጥ ያለው ችግር የስንዴ ችግር ነው። ኢትዮጵያ በተፈጥሮ የበለጸገች የተፈጥሮ በሽታ የሌለባት ግን ሰው ሰራሽ በሽታ የጀመራት አገር ሆናለች። እነዚህ ሰው ሰራሽ በሽታዎች በመድኃኒት ሳይሆን ቢሰሙ በምክር በተግሳጽ በአባቶች በሃይማኖት አባቶች በትልቅ ሰዎች ከዛም አልፎ ደግሞ በሕግ እንዲገሰጹ ይደረጋል። ለኢትዮጵያ እንግዲህ ልናደርግ የምንችለው ኢትዮጵያ ሰላም እንድትሆን ነው። ኢትዮጵያ ሰላም ከሆነች ሁሉም ነገር አልጋ በአልጋ ነው። በተፈጥሮ የተሞላች ናት። አፈሩ በወርቅ የተሞላ ነው። ምድሩ በማዕድን የተሞላ ነው። ይህንን ስራ ላይ እንዳንውል እነዚህ ሰው ሰራሽ በሽታዎች ሀገራችንን እያመሱ ናቸው። እነዚህ ደግሞ እዚሁ ይብቀሉ እንጂ እንደ ችግኝ ውሃ የሚያጠጡት ያው ከጎረቤት ጠላቶቻችን እንደሆኑ እናውቃለን። በትልቁ እርስ በርስ ጦርነት በቅርቡ የኢህአዴግ ጦርነት ብዙ አይተናል። እኛ ከሌለን ኢትዮጵያ ትጠፋለች የሚል መልእክት ነበራቸው። ከዚህ ተነስተው መቀሌም ሲገቡ መቀሌም ተደራጅቶ ሀሳባቸውን ከግብ ለማድረስ ያላቸውን መሳሪያ ጠርጎ ወልውሎ ጦርነት ከፍቶ እዚህ ደብረ ሲና ድረስ እንደደረሱ ነገ ቤተ መንግስት ገብተን ኢትዮጵያን እናስተካክላለን የሚል ዓላማ እንደነበራቸው የቅርብ ትዝታችን ነው። ሆኖም ግን የተንኮል እቅድ ኢትዮጵያን የነካ ከውስጥም ከውጭም የለውም በረካ እንደሚባለው ኢትዮጵያ ሰላም የሰላም መሰረት ናት እንጂ የጦርነት መስራችም አይደለችም። ለዚህም ነው በኢትዮጵያው ላይ የዘመቱት እሳት የጫሩት ያ እሳት መልሶ ራሳቸውን እንደሚያቃጥል እንደሚያጠፋ በተግባር አይተናል። ቅድም ክቡር አምባሳደር ተናግረዋል። የተለያዩ አገሮች ተቃዋሚዎችን ከኢትዮጵያ መልምሎ ሲያሰለጥኑ ሲረዱ ከሻዕቢያ ጀምሮ ከወያኔ ጀምሮ እነ ሱዳን፣ እነ ሊቢያ፣ እነ ግብፅ እዚህም ደግሞ ያው ብቻንቺ ስር ያለችው ሶማሌ
ጦርነት እስከ መክፈት ደረጃ እስከደረሱ ድረስ ለኢትዮጵያ ያልተኙ ሁልጊዜ ኢትዮጵያን የሚተናኮሉ ዞሮ ዞሮ ተንኮላቸው ግብ የማይመጣ መጨረሻቸውም ደግሞ መጥፋት እንደሆነ በተግባር የታየ ነው። ስለዚህ ኢትዮጵያችን ከኛ ምን ትፈልጋለች የሚለውን እነዚህን እንግዳዶችን ከሰሙ መምከር ነው። ካልሰሙም ደግሞ በሕግ እንዲመለሱ ማድረግ ነው። ኢትዮጵያ ከኛ የምትፈልገው እንግዲህ ለሰላም መቆማችን ነው። ለሰላም እንድንቆም ደግሞ የኢትዮጵያ ሕዝብ አንድ መሆን አለበት፣ መተባበር አለበት። የሚተባበረው ደግሞ ዝም ብሎ አይደለም። በአሁኑ ሰዓት ጦርነት እያለ ከውስጥም ከውጭም እሳት እየጫሩብን እንግዲህ አዲስ አበባን ያየ ብዙ መናገር አስፈልግም። ማስረጃው በቀላሉ የሚታይ ነው። በዚህ ጦርነት አለ፣ በዚህ ልማት አለ። ልማቱ ከጦርነቱ ከግጭቱ በላይ ገዝፎ እየታየ ያለበት ነው። ጦርነቱ እየበረደ እየከሰመ ያለበት ሁኔታ ነው ያለውና ስለዚህ ኢትዮጵያ ከልጆቿ ከንጹህ ልጆቿ የምትፈልገው የኢትዮጵያ ልጆች ለሰላም እንዲቆሙ፣ ለኢትዮጵያ እንዲቆሙ፣ የኢትዮጵያ አባቶች ለኢትዮጵያ እንዲጸልዩ። የአባቶች ጸሎት ደግሞ ጠብ አይልም፣ ይደርሳል፣ እግዚአብሔር ይሰማል። ስለዚህ ኢትዮጵያችን ከኛ ብዙ ነገር ነው የምትጠብቀው፣ ብዙ ነገር ነው የምትፈልገው። በዚህ በተጀመረው በጎይ ቲቪ ስለ ኢትዮጵያ ሰላም መስበክ ያስፈልጋል። ስለ ኢትዮጵያ ሰላም ለሕዝብ ማስተላለፍን ይጠይቃል። ልማቱን መደገፍ እንዳለብን ድሮ በስንዴ እርዳታ ጠብቀን እንደምንኖር ይታወቃል። አሁንስ በየገጠሩ ስናይ ስንት ሚሊዮን ሄክታር በስንዴ ተሸፍኖ በተለያዩ አትክልቶች ተመርቶ ስንዴ ወደ ውጭ መላክ እንደጀመረ የውጭ እርዳታ ስንዴ መቅረት እንደጀመረ ጠቅላይ ሚኒስትራችን ያበሰሩልን ጸጋና ዜና ነው። ስለዚህ ይሄ መዘናጋት የለብንም። ለዚህ ልማት ጠዋትና ማታ ሌሊትም ኢትዮጵያን ጠብቀን ልማቱን አግዘን ወደፊት መራመድ አለብን። ኢትዮጵያ እንድታድግ፣ ኢትዮጵያ ሰላም እንድታገኝ ከሚመለከተው ከኢትዮጵያ ሰላም ተሟጋቾች ጋር ጎን ለጎን ሆነን ለኢትዮጵያ ከፍተኛ እገዛ ማድረግ አለብን እላለሁኝ። ኢትዮጵያ አሁንም ታሸንፋለች፣ ትበለጽጋለች፣ ታድጋለች። እድገቷ አይቆምም። በቀደም የክቡር ጠቅላይ ሚኒስትር እዚህ ገላን ከካዛንቺስ ተነስቶ ገላን የገቡትን ሰዎች ሲጎበኙ አንድ የተናገሩት ነገር አለ። አንድ ሰው ቤቱ ሲቆሽሽበት ደስ አይልም፣ ቤቱን ማደስ አለበት አሉ። ስለዚህ እኛም እናንተም ለልማቱ ተባብራችሁ ጥያቄያችን መልሳችሁ ወደ ሰጠናችሁ ቤት በሰላም ስለገባችሁ እናመሰግናችኋለን። ምክንያቱም እኛ የሀገሪቷ ባለቤት ነን። ሀገሪቷ ደግሞ የውጭ ሰዎች መኖሪያ ቢሮ ናት። የቆሸሸ ከተማ ይዘን ደግሞ አገር አለን ማለት ስለማንችል እንግዲህ ፒያሳን አይታችኋል። ነገ ደግሞ በማለቅ ላይ ያለውን የካዛንቺስን ልማት መታችሁ ትጎበኛላችሁ ብሎ ነበረ እና ይሄ በእውነት በጣም ደስ የሚል ነበረ። እግረ መንገዳቸውንም በዛው ምግብ ማዕድ ሲያጋሩ ነበረ።
ወይዘሮ አዳነች አቤቤም በካዛንቺስ ዙሪያ በልማት ላይ በኮሪደር ልማት ላይ የነበሩትን ቀንና ማታ የሚሰሩትን ሰራተኞች ማዕድ ማጋራት ሲያበረክቱ እንደነበረ አይተናል። ስለዚህ የኢትዮጵያ ጉዞ ከንጹህ ኢትዮጵያኖች ጋራ ወደፊት ስለሆነ እድገቷን የሚያቆም የለም፣ የሚያደናቅፍ የለም። ዛሬ የሚጮሁት ዛሬ የሚንጫጩት ሁሉ አፋቸው ይዘጋል። ፈጣሪ ኢትዮጵያን ይባርካል። እኛንም ለኢትዮጵያ እስካለን ድረስ በጽኑ በንጹህ ልቦና እንድንረዳት እንድንቆምላት እድሜና ጤና ይስጠን እላለሁ። አመሰግናለሁ። እናመሰግናለን ዶክተር ታከለ ስለሰጡን ሐሳብ። አስራለቃ አብነት እስቲ በቅድሚያውን ራሴን አስተዋውቄ ስገባ እንግዲህ በቅድሚያ ፈጣሪችን ቀን ስለሰጠን እጅግ እናመሰግናለን። ነጥቦቹን አያይዤ ጊዜም ለመጠቀም አጭር ብዙ ቢደገም ብቻ ሳይሆን ቢደገም አለ ጥሩ ነው። ነገር ግን አሁንም ላለው አስራለቃ አብነት ምትኩ አፍሪካን አትንኩ እሷን ከልካች ይመጣል የዜጋ ጋዜጠኛ ነን። ዜጋ ጋዜጠኝነት ማለት በአንድ በኩል ማየው ግን ለእውነት ለሀገር ልማት ሁልጊዜ ያለውን የሚሰጠውና ያለውን የሰጠን ፉጋ ይባላል። እንግዲህ በጎ ቴሌቪዥን ጣቢያ ላይ ተገኝተን ዛሬ ታላላቅ አባቶች የእምነት አባቶችን አደስንቶችንም እንደገለቡ አባገዳዎችን ጨምሮ እዚህ ማነሳችን አይደለም ብዙ ነን ማለት ፈልጋለሁ። እንግዲህ በገነጋ ወፍተኒ በኦሮምኛ እንኳን ደህና መጻፉ በትግርኛ እንኳን ደህና መጣችሁ በአማርኛ ቴሮ ሰላምቴ ደግሞ ደቡብ ይወክላል ይያለው በብሔር ብሔረሰብ ነውና እንግዲህ እኔ ሁሌ እላለሁ ቋንቋ የማንንም ከማንንም አያንስም የማንንም ከማንንም አይበልጥም ሁሉም እኩል ነው። ቢሻን ቢያው አጠጣለሁ ማይ ቢያው አጠጣለሁ ወተር ቢያው አጠጣለሁ ቋንቋ መግባቢያ ነው። ስለዚህ እዚህም ስንሄድ ደግሞ ኢትዮጵያ የታደለች ሀገር ናት። ቀደም እንደተባለው ላንድ ኦፍ ኦሪጂን አይደል የሰው ልጅ መገኛ ስንል እንግዲህ ባለቤቱን ያቀለለ አሞሌ ባለዳ ይቀበለውም ይባላል። ውጪዎቹን ሲመሰክሩልን ደግሞ እኛ ምንድነን ኢትዮጵያ ከኛ ምን ትፈልጋለች ሲባል ቀደም በዓላቶቻችን ስናሳልፍ እንደነበረ ሁሌ እንናለንና ሌላ ሀገር ብንሄድ ሁሉም በሩጫ ዘመኑና አሜሪካ ብንሄድ ካናዳም ስንሄድ እቆብ የለም ባህል የለም ሃይማኖት ተቋም ነው ግቡ ብሎ ክኔቶም ሄዶ ሁሉም በየፈርጁ የሚተጋገዝባት ጸጋ ኢትዮጵያ ናትና ቀደም በአንድ ሁለት ሶስት ሚዲያ ብያለው የታዘብናቸው ነገሮች አሁንም እዚህ ደግሞ አሉና ማህበራዊ ድረገጽ የሚባል አለ ታውቁትና ማማራራው እየሆነብን ቴክኖሎጂው ተክኖሎጂ እየሆነብን ነውና አይታችኋል። ረመዳን የነበረው በዓል በሰላም ስናሳልፍ ፋሲካው ደግሞ ስንመጣ በፌስቡክ ላይ የበሬ ዋጋ ይሄን ሆነ የምንዋብን ዋጋ ይሄን ሆነ ብሎ ለማከስ ለማሳቀቅ አሁንም እንናገራለን። ብዙ ሴራ ተሰርቷል። አሁን ጦርነቱ በክላሽ አይደለም። አሁን ጦርነቱ የህዝብን ስነልቦናና የሆነ ነገር ለማሳቀቅ ኢትዮጵያ ምን ትፈልጋለች ሲባል እዛ ላይክ እና ሼር ማድረግ የለብንም። ምንም መሬት ላይ ያለው በሬ እኮ ወርቅ የለውም ማዕድን የለውም። ከመኪና ኤሌክትሪክ ዋጋ ለምን እኩል ሆነ ፖስት ተደረገብልን እየጮህ ለሚመለከተው ዋጋ እዚህም ያለን ሰዎች ለምን ብሎ ባለመግዛት በዓሉ ሁሌ በዓል አለ። ኢትዮጵያዊ ስነ ምግባር ላይ ጥቂቶች በፌስቡክ ላይ መጥተው ጦርነት ሲያደርጉ አሁን ደግሞ ኑሮ እያዋደዱብን። ስለዚህ ምን መደረግ ያለበት ኢትዮጵያ ምን ትፈልጋለች ሲባል ጥላቻን ኑሮ ማጎሳቀልን ማዋደዱትን የሚያደርግ ላይክ እና ሼር እጃችን ነክቶ የሚሰጥ የለም። ምንም ሼር አለማድረግ ላይክ አለማድረግ አይቶ ማለት አሁን እየተቸገርን ያለው ዳውን እኮ የተጎዳው አይታችኋል። በባለፈው በእሑዱ ሰልፍ ዶሮን በሬው የሸማቾች ላይ ተሰልፋችሁ ግዙ ሲባል ሌላው ስለተወደደ ህብረተሰቡ የሀገር ሰልፍ ላይ ነበር። እጥረቱ እንግዲህ ሰው ይሄን ያመጣው ምንድነው? ቀድሞ አቢዩዝ አድርገውታል። ቀድሞ ገበያው መተውታል። በፌስቡክ አሩት እነዚህ ባንዳ ናቸው ራሳቸው። ይሄ አገር ጠሊታ አገርን በእንደዚህ ማርከስ የለም። እንድንደጋገፍ ማዕድ ማጋራቱን በጸጋ እንድናደርገው ይሄን ሁሉ ውድነት ተቋቁሞ ግን ያበረከቱ አመራሮችም ግለሰቦችም ተቋሞችም አለናቃል የተወደደ ነው ገዝተው ነው ያደረጉትና ቀጣይ ይሄን ነገር አሁንም ቃል ምንገው አገር የምንኖር ሰዎች እንደ ኮርዳዊት እኔ እንግዲህ ኮርዳዊት ባካልም አቋለው ሚዲያውም ሌሎች ሀገርን የሚያናጉ ሌሎች ሀገርን እንዲፈረረስ የሚያደርጉ ቀልከለት የሚሰሩ ስም ማንጠራቸው ሚዲያዎች የትና የተንጠላላ ቦታ ሲኖራቸው ይሄ አንድ ግለሰብ ኢትዮጵያን ለማሳደግ በግለሰብ ተቋም ይሸለማል። አምና ፕሮግራሙ ሲካሄድ አይቼዋለሁ። በሚዲያም መስክሬያለሁ። አንድ ሰው ብዙ ተቋሞችን የሸለመ ተቋም ግለሰብ ነው። ወርቆችን መዳሊያዎችን በሙሉ ሸልሟል ለመከላከያ። አሁንም ለመከላከያ ያለው ኮርዳዊ ሁሉ ጊዜ ቀን ከማታ አይተኛም። አሁን በዚህ ሰዓት ብትሄዱ ስራ ላይ ነው። ለምን ሌት ተቀን አገሩን ብሎ ለሚመጣ ሰው ነው ማህበረሰቡ ላይክ እና ሼር ምናደርጋቸው እንደግፎች ይሄ ተቋም አድጎ እንደዚህ ሐሳባችንን ሊበዙልን እንፈልገው ይሄ ምክንያቱም አንዳንዶቹን አመስግነን በኋላ ላይ ሲጋለጥ ሴራው ለሌላ ድራማ ወስዱብናል። በጎ ስንራ በጽናት ዓላማ ግን የተቀመጠ ጎህ አይነት በጣም ይሰራል። እንግዲህ ቦታ አይጠበልም ብዙ ቦታ አለ። ቀጣይ እንዲህ አይነት ቦታዎች መንግስት ኃላፊነት ወስዶ
ኢትዮጵያን ምን እናድርጋ ሲባል እንደዚህ አገር የሚደግፉ ተቋማችን ማበረታታት መደገፍ ሌሎች ደግሞ አገር ስትኖር ነው እኛ ምንለው አገር ከሌለች እኮ ለዚህ ነው ፓን አፍሪካኒዝም ምንለው ኢትዮጵያ አፍሪካ ምንለው የሰው ልጅ መገኛ ስለሆነ ዛሬ ሰላም ሆኖ እዚህ መተን እንዲህ እንኳን አደረሳችሁ ለማለት ዋጋ እየተከፈለበት ያሉ ተቋሞች መከላከያም ፖሊስም ሌላውም ሲኖር እንደዚህም የሚዲያ አርበኞች ደግሞ ስላሉ ገንዘብ ያለው በገንዘብ ጉልበት ያለው በጉልበቱ ሐሳብ ደግሞ ከፏን በቃ ጥሩ ነው ሆን ባንችል ከፏንና እቺን ሀገር እቺን ጸጋ እቺን ለልጆች እኛ እናልፋለን ልጆቻችንን የምናስረክባትን እንቁ ኢትዮጵያን አሳልፈን ለመሄድ ሁላችንም ህሊናለን ለህሊናችን ተገዥኑን አመሰግናለሁ አብኔ በጣም እናመሰግናለን እንወዳለን ገብርሽ አውጥተሽ ነበር እሺ አመሰግናለሁ በተሰጠኝ እድል ቅድሚያ ደግሞ ለዶክተር ማንነስ ለኩር ዳዊት ማመስገን ፈልገው መልካም ሰው ሁሉ ጊዜ ከመልካም ሰዎች ያገናኛል ወደ ኩር ዳዊት ስቱዲዮ መምጣት የቻለው ከመልካም ሰዎች ካላቸው ከራሳቸው መልካም ስላላቸው እና ቅድም ትንሽ ሳይጠቀስ ያለፈው በሙስሊም በዓል ማመስገነው በሐረርና በወሎ የሚቆረባቸው ሙስሊም ህብረተሰብ በጣም ማለት ጾም ሲሰግድ የዋለ እስከ 19 ሰዓት ከንቲው አስተዳደሩ ብቻ አይደለም ግን ከንቲውም ለዚህ ስለፈቀደ ነው ያለው መሰለኝ ቀርቦ ጉልማን በንፍሮ ሲያውሉ የነበሩ ቤት ውስጥ ከሚደርስ በጣም ውስጥ ደስ ብሎኛል ይሄን ደግሞ ለህብረተሰባችን በጣም አርአያ ከሆኑ ሁለቱን ሃይማኖት በታሪክነታቸው ተመሳሳይ ጊዜ እንኳን ቢኖራቸው በታላቅነት ኦርቶዶክስ የእድሜ ቀደማ የመጣች የምትሆን ተከትሎ ሙስሊም ወንድሞቻችን የተፈከረበት ሰዓት በመሆኑ እነዚህ ደግሞ ሁለቱም ተቻችሎ አርአያ የሆኑ መልካምነት ያዩባት ሰዓት ነበርና ኢንሳላም አላልኩም በቀጣይነት ስለ ኢትዮጵያ ምን እናድርግ በሚለው ምን እናድርግ ከኛ ምን ፈልጋለች ከሚማሩ ለአንድ መንግስት ወይም በዛ አካባቢ ያለው ብቻ አይደለም ኢትዮጵያ መልካምነትን ተጠብቆ ከኛም ከዚህ ተወያይተን በቀጣይነት እንኳን ማታ ከቀን በንወያይነን ሰዎች ከንተላልቆች ባለ መሰቦች ከተፈቅዶች መሪዎች አሉ የተከበሩ ስንት ነገር መስራት ይቻላል የተሰደዱበት ሰዎች ወደ ቀያቸው መመለስ ይቻላል ሰው እንዴት ከመገዛ ሆሮ ሊሰደድ ይችላል እንዴት ከሐረር ተሰደዶ ወደ አዲስ አበባ ይመጣል እንዴት ከሁመራ ተሰደዶ ትግራይ ይመጣል ሌላስ ከአማራ ተሰደዶ ሌላስ ቦታ የተለያዩ ቦታዎች በገዛ ሆሮ ኢትዮጵያ እንዴት ይሰደዳል መሰደድ ያለበት ሰው አጋጣሚ ሆኖ በአቅም በላይ ሆኖ ወይም ወደ ሱዳን ወይም ሱዳን ደግሞ ወደ መምጣት ይችላል በገዛ ሆሮ ሰው ተቃይ ከሚወደው አየር ጸባይና ከሚወደው አካባቢ ተፈናቅሎ በርሳችን እንደሚፈጥረው ሁከት መፈናቀል አብራሪነት የለበትም እና እነዚህ ያሉ ተናልቅ ሰዎች ተናልቆችንና እስከ ቤተ መንግስት ገብተን አቅጣጫ ማሳየት እንችላለን መሸንገል እንችላለን ካለ ህዝብ ለህዝብ መገናኘት እንችላለን የትግራይ ህዝብ ለምሳሌ ሁመራ ካሉ ሶሳይቲ ወርደ መነጋገር ይቻላል ከሁመራ ተነስተ ደግሞ ለትግራይ ሄደህ መዋየት ይችላል በዚህ በመያዣነት የሚጠቀባቸው የፖለቲካ ቁርሾ ደግሞ ምክንያቱም ማምከን ይቻላል እነዚህ ሰዎች በፖለቲካ ነው የተያያዙ እንጂ የነዛ ሰዎች መልካምነት ወገናቸውን ጣልተው አይምጡ ወደቃቸው የለብም ማለት ግልጽ ነገር እኔ ትግራይ ተወላጅ ነኝ እኔ በጣም ይቆጨኛል ያሉ ህብረተሰብ በችግር ላይ የወደቀው በጣም አስፈሪ ነው ሀገሩን በጣም ትልቅ ሸክም ነው እና ኢትዮጵያ የበኩላችን ኮንትሪቢዩሽን ስራ እንስራ መብት አለን ጫና ፈጣሪዎች ሰዎች እንደተባሉት ጫና ፈጣሪዎች ሆነን ተሰብስበን ያለን ሀሳብ ብዙ ሀሳብ አለ ብቻ ሀገር በጣም ለ50-60 መንግስታት የሰበረች ሀገር ነች ትታወቃለች ግን እየታወቅን ስንል ሀገራችን እየጠበበች በጠባብነት ባህር ወደብ እያጣን ሰፊ የነበረ ቦታችንን እያጣን እየጠበበን የት ላይ እንደምንደርስ መቆመጫ አሳጥቶናል የት እንቆ ለቀጣይ ትውልድስ ምንድነው የምንተውለት ምን እየሆነ ነው ያለው ኢትዮጵያ መንግስት በጣም ሀሳቡ ሰፍቶበታል በጣም የሚደነቅ ነው በዛም ጦር በአንዱ ጦርነት በአንዱ ደግሞ ልማት እየሰራ ነው ሀገሩ ልትፈርስ ብላ ጫፍ የደረሰችው በዚህ 7 ዓመት ግንባታ ላይ ያለው መንግስት በጣም ከባድ የሆነ ውጥረት የገባበት ሰዓት ነው ድክመታቸው ደግሞ እንደዚህ ለመወያየት እድል አለመስጠት ሰው አሁን ኩር ዳዊት ይሄን ስቱዲዮ መዘጋጀት ነው ሰው ሀሳቡ አስተነፈሰ ማለት ነው ድክመቶቹ ያሉ መንግስት ነው ማድረግ የሚገባቸው እይታ እንደመስታወት ያሳያሉ ህብረተሰቡ ነው መልካምነት የሚያሳየው እዚህ ያላችሁ ታላላቅ ያባገራ ወላጆች የሚያሳልፈው ነገር ይሄ ስርዓት የኦሮሞማ ገዢ ባለቤት ነው
ባለቤት ሲሆን ደግሞ ልክ አንድ ጉዳይ ሰርግ ቁመህ ማን በላ ማን ጠጣ እንደምትለው ራስህ ተርበህ ራስህ ሳትጠጣ ቁመህ ነው ለሌሎች የምታስበላ። አሁን የመጀመሪያ የነበረውን ቁርሾ የሰሜን ጦርነትን ከረገቡ በኋላ ብዙ ነገር ሰላም አግኝተናል። የነበረውን እንደ ድሪ ተሸጋጋሪ የሆነ መረብ የነበረ ተበጥሷል። ከአማራ ቁርሾ ከኦሮሞ ከምንም አሁን ረግበዋል። የሰሜን ጦርነት ከረገበ ማለት ነው። የአንድ ጦርነት አካባቢ ደግሞ ለመላ ኢትዮጵያ ደግሞ ራስ ጋንግሪን የሆነ ራስ ምታት በሽታ ነው። ዝም ብሎ መተው የሚያደርግ እና ምንለውን እንደ መልእክት ለወጣቶቹ ኦሮሞ የምታስተላልፉት ጨዋ ነው፣ የዋህ ነው የኦሮሞ ህዝብ ወጣቱን ሶሳይቲ የኔ መንግስት ነው ብሎ እንኳን አይጮህም። ጠቦም ሌላ ባለስልጣን ሆኖ የሚፎክርበትም ነገርም የለም። ሁሉም እኩልነት ያለበት እኔ ግልጽ ነገራችሁ ከትግራይ ይልቅ እግሬን ሙሉ ረግጬ አገሬ ብለ ኢትዮጵያ ምረጣት አዲስ አበባ ነው። የተፈለኩትን ተናግሬ የሚሄድበትም እዚህ አዲስ አበባ ነው፣ ኢትዮጵያ ነው መሆኑን ደግሞ አውቃለሁ ቀድሜ። ምክንያቱም ወላጆቻችን እኔ አሰባንስ የነራሳ አላ ባረጋል ይሄ የተወለደ ብቻ ሀገር የሚያደር ነው። እቺ ባንዲራ የኔ ባንዲራ ነው። ማንም አውቃሰስ አልፈልግም። ይሄም እንድትነግሩልኝ ወላጆቻችን ትላልቅ ያባገዳ ወላጆች ለትውልዱን እንድታስተላልፉ የትናንትና ሰዎችም ናቸው የዛሬም ሰዎችም ናቸው። እድል ሰጣችሁ የትናንትናውን የነበረውን መልካምነትን በደንብ አድርጋችሁ ታውቃላችሁ። አሁን ግን በጣም ጥንት የደረሰ በጣም ከባድ የሆነ ሰዓት ነው የደረስንበት። የትግራይ ህዝብ አሁን ሰው እየሞተ ነው ያለው በየቀኑ የሚሰማለትም የለም። አሁን በአንድ ወረዳ በወርቃማ አካባቢ የምትባል በተንቤን አውራጃ አንድ ወረዳ እስከ 20 ሰው ሞተዋል በ6 ወር ብቻ። ግን የመኪና አደጋ ብቻ አይደለም ስታስቲክ መዘገብ ያለበት፣ በየቀኑ የሚሞተውን ሰው መዘገብ አለበት። ዓለም አቀፍ ማህበረሰብም ግዴታውን ኢንተርፈር ማድረግ አንድ ጨምሮ ዘዛ ያለው ነው የሸፈተ አንድ ስብስብ ቡድን እንደፈለገው ስርዓት አልበኝነት ሊያደርገው አይችልም። አሁን ደግሞ የቸገረው እሱን ብረት መሳሪያ ይዘዋል። ሌላው ደግሞ ሰላማዊ ዘንግ የያዘው ላይ ነው ችግር የሚፈጥረው ያለው። አሁን በወርቃማ በአውደ ዓመት እንዴት ነበር ስንል ላይ ነበሩ። በሀዘን ላይ ያለው ብዙ ሰዎች ሊኖሩ ይችላሉ። እኔም የማውቃቸው እዛ ብጥብጥ ተነስተው በታጋዮቹ በአርም 60 በሚባለው አንድ ልጅ በወርቃማ ከመነ ሚስቱ እየተዝናና ያለው ንፋስ ልመታ ብሎ ወጥቶ በግርግር ጦርነቱን የገደሉት። ሌላውም እንደዛ ሞቶ ሳይጣራ ፍሬ ሳይቀር የቀረም ባለ ፍንጭ የማይሰጥ በየቆም ድምጽ የሚሆንለት የለም። ህገ መንግስት ደግሞ 22ኛ የኢትዮጵያ ምክር ቤት በ22ኛ ጉባኤ በአሁን በቅርብ ቀን ክልሎች ችግር ተፈጠረብኝ የጸጥታ ኃይል ይግባልኝ ሳይጠበቅ የነበረውን 359 አዝባር 95 የነበረውን ሽሮ በቅርብ ጊዜ 1373 አዝባር 2017 ህግ በደረገው በተግባር እንዲተገበር እንፈልጋለን። መከላከያ ገብቶ አካባቢውን ያረጋጋ። ህዝቦቹም ተቸግረዋል። እዛ ያሉ ስደተኞች የሚመለሱ አካባቢውን ሰላም ሲኖር ነው። እኛም እዚህ ያለነው ደግሞ እንዳልኳችሁ ቀጣይነት በትግራይ ብቻ አይደለም በኦሌ አራብስ አካባቢ ሶፎርኮ ሶማሊያ አካባቢ ፈለሱም እነሱም ወደቂያቸው መመለስ ኃላፊነት አለብን። እኛ ይሄንን ስራ መስራት አለ። ፍላጎታቸው ከሆነ ረጅም ጊዜ ከተቀመጡ ከወደዱት ይቁም። ወደ ሀገራቸው የሚመለሱበት ካለ ደግሞ ከዛኛውን እዛኛው መነጋገር። እኛ ኢትዮጵያ ምን ትፈልጋለች ከሚባለው እኛ በየጎራው መሳሪያ አንጎ የሚዋጋው ያለው ፍላጎቱን ምንድነው የፈለከው? ሰላም ፈላጊ ነህ? ሰላም ከፈለግ የምትፈልገው ነገር የሚሞላልት ነገር ጥያቄ የሚያነሱት ነገር ደግሞ ከመንግስቱን ተመላልሰ 1 4 5 ተመላልሰ ፍላጎቱን በሰኮኑ መንፈስ በመግባባት ወደ ሰላም መምጣት። አገራችን ሰላም ስትሆን ታላቅ እንሆናለን። ታላቅነት አንድነት ሲኖረን ደግሞ የቀይ ባህር የሚሆን የአሰብ የወደብ ባለቤት እንሆናለን። ግማሽ ባጀታችን ወደብ እየወሰደ ነው ያለው። ክራይ ብቻ በባህር አቋርጦ በመምጣት አይደለም ክራይ የምንከፍለው። በሶማሌ ላንድ በመቀመጡ ላንድ ስካፕ ዌርሃውስ በእቃዎች በመከመታቸው ሰዓታት እየቆጠሩ ግማሽ ባጀታችን የሀገራችን ሀብት እየወሰደ ነው ያለው። ግን እንደ እድል ደግሞ አማራጭ ብዙ የነበሩ ናቸው። ያሳጡን ማን ናቸው? ሰዎች በስህተትም ይሁን እንደነው ይቻላል በማወቅ አለማወቅ። በኋላም ደግሞ በእናንተ ኃይለ ሥላሴ ምስክርና ይገባቸዋል። ኤርትራ ባስገቡዋ ሰዓት አሁን ደግሞ አሳልፎ የኤርትራ ልጅ እዚህ በመኖሩ አሳልፎ ደግሞ ድጋሚ አጸደቀላቸው። ያው ኢትዮጵያ ባህር ወደ አጥታ
ሰው ለብቻው ቆሞ ይህ ማለት አንድ ቤተክርስቲያን አለ ወዳሽ ቀዳሽ ተዘግቶ መቆም ማለት ነው። ግን ወዳሽና አማን እያለ ማለት ነው። አንድ ወር በሉ ሳትቀም ስትቀር ይህንን ስናብር ጥሩ ነገር እያገኘን እንሄዳለን። ሌሎች ቢሆን ደግሞ ሶሳይቲ ወደ ስልጣን መውጣት እንፍቀድ መብት ነው። ለምን ሁሌ እኛ ካልወጣን አንድ ብሔር ሶሳይቲ ኃላፊነት ሲወጣ እሱን ተጠቃሚ አድርገን የምንወስደው ስህተት ኃላፊነት ለአዋቂ በጣም ነው የሚያሻሸው። ያ ኃላፊነት ግን የሚፈለገው ለምንድን ነው ስትል መልካምነት ገጽታ ቀይረህ ያ አሻራ ትተህ ደግሞ እንደማ ባህሪያው ስለሆነ ከስልጣን መሻር ይሄን በደንብ አቆጥቶ ያቃለ ፓርቲው ያለው ሶሳይቲ እና ባለቤት ሲሆን ሌሎቹን ደግሞ ለሰላም ተከባብሮ የመኖር ምክርና አንደምታ ያለውን ኃላፊነት ያለው ይሄን ሶሳይቲ አባጋራ ተላልቶ ሙሉ ኃላፊነት ያለባቸው ለራሳቸው ተከፍታቸው ራሳቸውን ለማጣጣቸው ለሌላ አልሙ የንሳ ያለ ማቀረብ ማለት አይደለም። በየክፍለ ሀገር አቃለው ለትግራይ በጣም ተላልቃ አንድ 5-6 የኦሮሚያ ሶሳይቲ ትምሲት እየከነባ ነው። ለአማራም ክልልም እንደዛ እየከነባ ነው ያለው። ተመስገን አለ ይሄን የሚለው ስለተፈለገ ነው። ህዝብ ለህዝብ ግንኙነት ስለተፈለገ ነው። አሁንም ጥሩ ነገር እየረገበ ሀገራችን ሰላም እየመጣ እየሄደ ያለው ይሄንን ለማስቀጠል ሙሉ ኃላፊነት አለብን። ዛሬ ብቻ አይደለም በየቀኑ እዚህ ተገናኝተን እንወያይ፣ መፍትሄ አቅጣጫዎችን እናስቀምጥ። እኛ ሀገረ መንግስት የሚነካ ቀይ መስመር የሚነካ አንወድም። ያለ መንግስት አንድ ሀገር ስትቀር ምን እንደምትሆን ይኸው የትግራይ ጉዳይ እንደማወራው ነው የሆነው ስራ ተዳለ እንደሚኖረው ፖሊስ ማይኖረው ፍርድ ቤት ማይኖረው ብዙ ነገር ነው የምታውቀው። ሀገረ መንግስት ቅርጽ ይዘህ ልክ አንድ ማዕመን ሴት እንደሆነችና አንድ ባለትዳር መጥፎ የሆነ ባላና ስትባል ነው የምትከበሩ። ይቅር ያልከፋል መንግስት በዚህ ሰዓት ማለት ነው። እናመሰግናለን ስለተሰጠኝ